የአማራ ህዝብ የዛሬ ባለፉት 8 አመታት ሲያደርግ የነበረውን ዛሬም አድርጓል። የአማራ ህዝብ ባለፉት 8 አመታት ብዙ ነገር ብሏል። ልጆቹ ደግሞ ከፊት ተሰልፈው ወታደራዊ ትግሉን እያደረጉ እንደሆነ የምናቀው ነው። እንግዲህ ይሄንን ከብዙ ሰልፎች በኋላ ከብዙ ነገሮች በኋላ ነው ወደዚህ የተቀየረውና በጣም የተለየ ቀን እውነት ለመናገር ብዙ ትርጉም ያለው ነው። እንደው ዝም ብሎ ሰው አማራ ተሰለፈ አይደለም። አንደኛ መጋቢት 24 ነው ዛሬ። አብይ አህመድ ኦሮሚያ ላይ ጥቂት ቦታዎች ላይ 8ኛ ዓመቴን አክብሩልኝ ብሎ የተወሰነ ድራማ ሲሰራ ያለበት ቀን ነው። በሌላ መንገድ የአማራ ወታደራዊ መር ፖለቲካዊ ትግል በጣም ትልቅ ምርታ ባገኘበት ምዕራፍ ላይ የተደረገ ትግል ነው ወይም የተደረገ ሰልፍ ነው። ከዚህ ቀደም እነዚህን መሰል የተቃውሞ ሰልፎች በተለያየ መንገድ ሲደረጉ እንደነበረ እናውቃለን። ህዝቡ ከኛ ጋር ነው እያለ ብአዴን ብልጽግና ብዙ ድራማ ሲሰራ የከረመበት የሰነበተበት ወቅት ነው። የአማራ ህዝብ ማንን እየተከተለ ነው? የአማራ ህዝብን የሚመራው ማን ነው? የአማራ ህዝብ ምንድነው የሚፈልገው? ምን እያለ ነው የሚለው ነገር ዛሬ ለቁጥር በሚያታክቱ አካባቢዎች ላይ የተገለጸበት ቀን ስለሆነ በጣም የተለየ ቀን ነው እውነት ለመናገር እጅግ በጣም ኮርቻለሁ። ይሄ ነገር ግን በአማራ ብቻ የታጠረ መሆን የለበትም የሚለው እንግዲህ በዛሬው ውይይታችን የምናነሳው ነገር ነው። ነገር ግን አርሶ አደሩ፣ የከተማ ነዋሪው፣ ሲቪል ሰርቫንቱ፣ ወጣቱ፣ ሴቱ፣ ወንዱ፣ የሃይማኖት መሪው፣ ሽማግሌው ይሄ ሁሉ ወጥቶ በፍላጎቱን የገለጸበት ቀን ነው። ይሄ ፍላጎቱ በአንድ ወይ በሌላ መንገድ ከአፋብን መግለጫ ጋር የገጠመ ሆኗል። አፋብን የሰጠው መግለጫ ነበረ። የአፋብን መግለጫ የአፋብን አቋም ምርጫን በተመለከተ ከአማራ ህዝብ ፍላጎት ጋር የቱን ያህል የገጠመ እንደሆነ በዛሬው ውሎ የተረጋገጠበት ነው ብለን ለመረዳት እንችላለን። እንደተመለከትከው በየትኛውም ሰልፍ ላይ በየትኛውም ስነ ስርዓት ላይ የአፋብን ሰራዊት የአፋብን አመራር የአፋብን እንትን አልተሳተፈም። ይሄ የአማራ ህዝብ አቋም ነው። ይሄ አቋም ከአፋብን ጋር ገጥሞ ሊሆን ይችላል፣ ደሞም ገጥሟል በተለይ በይዘቱ። ነገር ግን ይሄ አፋብን አይደለም። አፋብን የመራው አፋብን ያስተባበረው አፋብን ፊት ተገኝቶ እኔ ነኝ ያለበት አይደለም። አፋብን ወጥቶ እኔ ነኝ ያላለም ይሄንን ያደረገ ይሄ የአማራ ህዝብ ጥያቄ ነው። ይሄ የአማራ ህዝብ ተቃውሞ ነው። ይሄ የአማራ ህዝብ አቋም ነው። ይሄ አቋም የትግሉ ነጸብራቅ ነው። ይሄ አቋም ከአፋብን አቋም ጋር የገጠመ አቋም ነው። እጅግ በጣም የሚያኮራ ነው። ህዝባችን በዚህ አገዛዝ የቱንም ያህል ፕሮፓጋንዳ ቢሰራ በዚህ አገዛዝ የቱንም ያክል ጥፋት ቢፈጸምበት ከአቋሙና ከፍላጎቱ ዝንፍ እንደማይል ያረጋገጠበት ታሪካዊ ቀን ነው። ግፍ፣ ጥቃት፣ ፕሮፓጋንዳ፣ ስብሰባ፣ ሌላም ፍረጃ ምናምን እንደማያስቆመው ያረጋገጠበት እኔ ፎቶና ቪዲዮ ስቆጥር ነው ያልኩት። እኔ በቆጠርኩት ፎቶና ቪዲዮ 31 አካባቢዎች ላይ በአማራ ክልል 31 አካባቢዎች ላይ እኔ በቆጠርኩት ብቻ ነው የምለው ይሄ ሰልፍ ተደርጓል። ሞታችን የእውነት ነው። ምርጫው የስሙላ ነው። ምርጫና ጦርነት አብራ ሄዱም እያለ ህዝባችን ድምጹን ያሰማበት ደግሞ እርግጠኛ ነኝ ይሄ ነገር በነገር ላይ የብልጽግናን የሴኩሪቲ ካውንስል ስብሰባ ይጠራል። የብልጽግና የብሔራዊ ደህንነት ምክር ቤት ነገ ይሰበሰባል። እሱን አልጠራጠርም። ለምን ይሄ ሆነ? ይሄ ሲደረግ ህዝብ በመላው አማራ በአራቱም አቅጣጫ በዚህ ደረጃ ተዘጋጅቶ መፈክር ጽፎ አልሞ ተዘጋጅቶ በዚህ መጠን ሰልፍ ሲደረግ የት ነበራችሁ ተብሎ የአማራ ብልጽግና የሚባለው ተላላኪ ኃይል የሚብጠለጠልበት ምዕራፍ ይቀጥላል። የሽመልስ አብዲሳ መዋቅር የ8ኛ ዓመት የድጋፍ ዲስኮርስ ያሰማ አማራ ግን ጸረ አገዛዝ ትግል ላይ መስተለፉን የሚያረጋግጥ እውነትም የአማራ ትግል ህዝባዊ መሰረት ያለው እድሜም ጾታም ሃይማኖትም ምንም የማይገድበው ህዝባዊ ትግል ላይ መሆኑን የተረጋገጠበት ቀን ነው ዛሬ። ከማለዳ ጀምሮ
በልዩ ወኔ በልዩ ፍላጎት በልዩ ስሜት ስንከታተለው ነው ያለው ለካ እንደዚህ ነው ያልን ነው ያልነው ትንግርቱ ዛሬ ህዝባችን ምን ላይ እንዳለ ሸብረክ እንደማይል ለዚህ አስከፊ ስርዓት አንድ አስተዋውሶኛል የገዱን ንግግር የአማራ ህዝብና ብልጽግና ተቆራርጧል የሚለውን ንግግር ያረጋግጥንበት ተቆራርጧል ፕሮፓጋንዳ ማያሸንፈው ያላሸነፈው ጭፍጨፋ የቤለቤት ጭፍጨፋ የድሮን ጭፍጨፋ የጀት ጭፍጨፋ ኦሎቨር አማራ የሚደረግ የሰራዊት ስምሪት የእዝ የምናምን ስምሪት የማያንበረክከው ሸብረክ የማያደርገው ህዝብ መሆኑን ያረጋግጠበት የብልጽግና መቃብር የተረጋገጠበት ቀን ነው ዛሬ በአማራ ምድር ላይ ዛሬ አማራ ክልል ብልጽግና ተቀብሯል በእነዚህ ሁሉ አካባቢዎች ይህንን የሚያህል ህዝብ ወጥቶ በዚህ መጠን ሲናገር አሁን ወጥተው የኛ ህዝብ ሊሉ ነው አሁን ወጥተው ህዝባችን ጽንፈኛው ሊሉት ነው ዛሬ ኦሮሚያ ላይ ሰልፍ ለማስወጣት ምን ሲያደርጉ እንደዋሉ ምናልባት በኋላ ተመልሰህ ትናገራለህ ሁለንተናዊ ጦርነት የተከፈተበት ህዝብ ሁለንተናዊ የመልሶ ምከታ ትግል ማድረግ እንዳለበት ማረጋገጫ ነው ወታደራዊ ትግል ሲደመር የህዝብ ተቃውሞ አመጽ እንቢተኝነት ሲደመር ሌላም ዛሬ ደላሎች በሙሉ ቆዝመው ያሉበት ቀን የዚህ ትግል ላይ ገብተው ሊደልሉ የብልጽግና ደላሎች በአማራ ስም የሚሰሩ ደላሎች ስለዚህ ዛሬ በጣም የተለየ ቀን ነው ለማለት ፈልጌ ነው እጅግ በጣም የተለየ ቀን ነው ምን አንድምታለው ምን ማለት ነው ፖለቲካሊ ኢኮኖሚካሊ በሌላ መንገድ ምን ማለት ነው የሚለውን ምናልባት ተመልሰን ሐሳብን ሰጥበታለን ነገር ግን የተለየ ታሪካዊ ቀን መሆኑን ግን መካድ አይቻልም ለማለት ነው ወንድም ማለት ያ አንሙት ሐሳብ ላክልበት እኔ ላይ ፈጠረውን ኢምፕሬሽን ላስቀምጥ ይሄንን ሰልፍ ስመለከት ምንድነው የተረዳሁት የሚለው ነገር ላስቀምጥ ቢያንስ 4 ነጥቦችን አይደንቲፋይ ወይንም ለይቻለሁ ይሄንን ጉዳይ ስመለከት አንሙት መጀመሪያ ላይ የተመለከትኩት ነገር በዋናነት ይሄ ትግል ሊያሳካ ከሚፈልጋቸው ትልቁ ግቦች አንደኛው የሆነው ፖለቲካል አማራን የመፍጠር እንቅስቃሴ ነው ሙሉ ለሙሉ ተሳክቷል መሬት የረገጠ ፖለቲካዊ ማህበረሰብን መፍጠር የሚቻልበትን ሁኔታ በትክክል ማሳካት የተቻለበትን ሂደት በደንብ ማስተዋል ችለናል አሁን አማራ እንደው በዘፈቀደ ተሰባስቦ የሚኖር ማህበራዊ ካልቸራል and social group ብቻ ሆኖ በሀገሪቱ ውስጥ ያለው ሚና በዓላትን ከማክበር መንፈሳዊ ተቋማትን ከመቅረጽ አርሶ ከመኖር ከሌሎች ጋር ተጋብቶ በሆነ አካባቢ ላይ ተወስኖ ከመኖር በዘለለ በሀገሩ ጣፈንታ ላይ መሪ ተዋናይ ሆኖ የሚወጣ የፖለቲካ ማህበረሰብ እንዲሆን ለማስቻል የተሰሩ የሶስትና ከዛም በላይ አመታት ስራዎች አማራን መፍጠር ችለዋል አማራ የለም ሲሉ የነበሩ በርካታ አካላት በነገራችን ላይ ለአማራው ሲነግሩት የነበረው ነገር የላችሁም ሲሉን የነበረው የላችሁም የሚሉን በምክር ቤት ውስጥ ነው የላችሁን የሚሉት በህግ መወሰኛ ምክር ቤት ውስጥ ነው የላችሁም የሚሉን በፍትህ በሌሎች ህግ አውጪ ህግ አስተርጓሚ እና በሌሎች ተቋማቶች ውስጥ ነው አማራው የለም ሲሉን የነበረው በህግ ነው አማራው የለም ሲሉን የነበረው በፖለቲካ ቋንቋ ነው አማራ ለመኖሩን ሲነግሩን የነበረው እንደ ባህል አላችሁ ምግባችሁ መጠጣችሁ ታሪካችሁ አለ ይነገራል ግን የማህበራዊና ባህላዊ ግሩፕ ሆናችሁ በኢትዮጵያ ውስጥ የሚኖራችሁ ሮል በእኛ ፍቃድ በእኛ ትዕዛዝ የምትወጡና የምትገቡ ስንፈልግም እናፈናቅላችሁ ስንፈልግም እናወድማችሁ ናችሁ ከዛ የዘለለ ፖለቲካዊ ሚና የላችሁም ይባል የነበረው አማራ ናው የአማራን ፖለቲካዊ መኖር ህልው መሆን ያረጋግጥንበት አማራንም ኢትዮጵያንም የሚወዱ ሰዎች
በሀገራቸው ውስጥ የአማራን ህዝብ ትንሳኤ ማየት የሚፈልጉ ሰዎች በምስራቅ አፍሪካ ቀጠና ላይ የዚህን ህዝብ ሚና ጉልህ ሚና መመልከት የሚፈልጉ ሁሉ ወዳጆች በዚህ ደስተኛ እንደሚሆኑ አልጠራጠርም። Amara has never been part of the equation in the past 30 40 50 ዓመታት የፖለቲካ ኢኩዌሽኑ አካል አልነበረም። አማራ እንደ ህዝብ ከወጣም ሰልፍ የሚወጣው አገዛዝን ደግፎ ነው። የአማራ ጣፈንታ እሱ ነበር። አይኤምኤፍን አውግስት ተብሎ ሰልፍ ይወጣል፣ ኒው ሰልፍ ይወጣል። የህገ መንግስትና የብሔር ብሔረሰቦችን ቀን አክብር ተብሎ ሰልፍ ይወጣል አማራ። ከዛው ውጪ ምንም አይነት የራሱ ጥያቄ ምንም አይነት በራሱ ጉዳይ ላይ ሞቶም ተሰልፎም እንዲያውቅ አልተደረገም ነበር። በዚህም ምክንያት ህልውናው ፖለቲካዊ ህልውናው ህጋዊ ህልውናው በሀገር ውስጥ ተክዶ የነበረ ህዝብ ነው። ናው አማራን ድጋሚ በኢትዮጵያ ፖለቲካ ውስጥና በኢትዮጵያ ህልውና ፖለቲካ ምህዳር ውስጥ ዳግም ህልው እንዲሆን ማስቻል ተችሏል። ለአማራው እንኳን ደና ወደ ፖለቲካው መድረክ መጣ፣ እንኳን የራስህን ጉዳይ ለመወሰን በቃ፣ እንኳን ስለ ሀገርህም ጉዳይ ያገባኛል የምትል ማህበረሰብ ሆንክ፣ በራስህ አጀንዳና በራስህ ጉዳይ ላይ የምትሰለፍ ንቁ የተደራጀ ህዝብ ሆነ እንኳን መጣ። ይሄንን ቀን ለማየት በመቻሌ ክብር ይሰማኛል። ይሄንን ለማሳካት በርካቶች ዋጋ ከፍለዋል። ዛሬም እየከፈሉ ነው፣ ነገም ይከፍላሉ። ግን በጣም በርካቶች አሉ ጉምቱ ናቸው የሚባሉ በጣም በርካቶች ዋጋ ከፍለዋል። ፕሮፌሰር አስራትን ጨምሮ በጣም በርካቶች። ይሄንን ቀን ለማየት አንሙት። This is a complete new turn ነው በታሪክ ውስጥ አዲስ መልክ ነው በታሪክ ውስጥ። አማራን ቀብረነዋል ይሉ የነበሩ ኃይሎች አማራን አልቀበራችሁም፣ አማራ አይቀበርም፣ አማራ ተነስቷል፣ ቆሟል። ስለራሱ ጉዳይ ስለራሱ ጣፈንታም ስለ ሀገሩ ጣፈንታም በቀጠናው ሰላምም በአለም ላይም የሚኖረውን ሚና ያጸናል። ባለፉት 45 ዓመታት በኢትዮጵያ ፖለቲካል ዲኤንኤ ውስጥ በሀገራችን የፖለቲካ ዲኤንኤ ውስጥ አማራ ተሳዳጅ ማህበረሰብ ብቻ ነበር። ባለፉት 7 ዓመታት ደግሞ ከፍተኛ የዘር ፍጅት ይፈጸምበት የነበረ ማህበረሰብ። ጨብሲኔራ ለሚሉ ግሩፖች አማራን ጨብሲኔራ ለሚሉት ለነሽ መልስ አብዲሳ ሞት ነው ይሄ። አማራን ቀብረነዋል አይነሳም ድጋሚ ለሚሉ አካላት ናው በአደባባይ ወተን የምንነግራቸው ነገር አማራ ዳግም ሊሰበር የማይችልበት ደረጃ ላይ እንዲደርስ የሚያስችል ስርዓት ማንበር የቻለ ራሱንም የፖለቲካ ማህበረሰብ አርጎ ማነጽ የቻለ ነው። ለኔ ምንድነው አንደኛው የዚህ ሰልፍ ማሳያ ፖለቲካል አማራን ሪያላይዝ ማድረግ ማቴሪያላይዝ ማድረግ ተችሏል። የት ነው አማራ? ይሄው መሬት ላይ በራሱ ጉዳይ በራሱ አጀንዳ በሀገሩ ጉዳይ ምርጫንና ሌሎችን በመሰሉ ጉዳዮች ላይ እኔ ሳልፈቅድ አታካይዱም ምርጫ በኔ ጨፍጨፋ ላይ የሚነግስ ሌላ ባለስልጣን ሌላ ገዳይ አልሾምም እያለ ነው ያለው የአማራ ህዝብ። አንሙት ለኔ ይሄ አንደኛው ከዚህ ሰልፍ የተረዳሁት ትልቁም ነገር ነው። አማራው የሚገነዘበዋል ብዬ የማስበው ነገር ይሄ። ሁለተኛው ይሄ ሰልፍ ያሳየኝ አማራ እንደ ፖለቲካል ማህበረሰብ እንደ ህዝብ is such a resilient